አያልቅም ቢነገር ሰላምሽን አብዝቶልኝ ጤናው ሰጥቶሽ ሁሌም ያኑርሽ ማማዬ ሚስጥር ገበናዬ ኦ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ከኛም በላይ ሆኚ ደጊ ከኛ በላይ ሆኚ። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ እንደምታዩት ብዙ ኪሎ ሜትር አቋርጬ አዲስ አበባ ተገኝቻለሁ ማለት ነው። ዛሬ ስመጣ እንግዲህ በጣም ደስ በሚል ሁኔታ ነው የመጣሁት። እውነት ለመናገር በጣም ደስተኛ ሆኛለሁ። እውነት ለዚህ ስለበቃውም ፈጣሪ ይመስገን። እሱ ምንድነው የብዙ ጊዜ ህልም ነበረኝ፣ ለቤተሰቦቼ ማሳካት ምፈልገው ማድረግ ምፈልገው ህልም ነበረኝ እና ያን ህልም ለማሳካት ዛሬ ተገኝቼ ዛሬ በቅቼ ፈጣሪን አመሰግነዋለሁ ለዚህ ስላበቃኝ። እውነት ለመናገር እኔም ለዚህ ቀን እኔ አንዳንዴ በሰው ሳይ በጣም ነው ምቀናውና ለዚህ ቀን መቼ ደርሳለሁ ብዬ ሁሌ ነው ማስበው እና ፈጣሪ ይመስገን እኔንም ለዚህ ቀን አድርሶኛል። እና ለምን መጣሽ ካላችሁ ዛሬ ትልቅ ሰርፕራይዝ አለ። ሰርፕራይዙ ምን እንደሆነ ሁላችሁም የምታዩት ይሆናል። ዛሬ እናቴን ሰርፕራይዝ አደርጋታለሁ። እውነት እኔ ለዚህ በቅቼ ነው ፈጣሪ ይመስገን። እና እሱ ምንድነው ምን ይሆን የሚለውን ነገር አንድ ላይ የምታዩት ይሆናል። እናቴ መታለች። እናቴ የሆነ ቦታ አስቀምጠናታል። እስካሁን አላወቀችም። እንግዲህ ሰርፕራይዙ ምን እንደሆነ አብረን የምናየው ይሆናል። የትም ሳትሄዱ አብራችሁን ቆዩ። ብቻ ለኔ ፈጣሪ ይመስገን ብላችሁ ሁላችሁም ኮሜንት ላይ አስቀምጡ። በጣም ደስ ብሎኛል። ፍክት ብያለሁ። እውነት በጣም ነው ደስተኛ የሆንኩት። ለማንኛውም ቤተሰብ ምን እንደሆነ አብራችሁን የምታዩት ይሆናል። የትም ሳትሄዱ አብራችሁን ቆዩ። ይሄን ቪዲዮ ከጀመራችሁት እስከ መጨረሻው ተመልከቱ። የእናቴንም ደስታዋን ምን እንደተሰማት አብረን የምናየው ይሆናል። ሰርፕራይዙ ምን እንደሆነ ከሷ ጋር አንድ ላይ ሰርፕራይዝ ትሆናላችሁ። የትም ሳትሄዱ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኑ ተከተሉኝ። እና ቤተሰቦቻችን ደርሻለሁ። ወደ ቦታው ውስጥ እየገባው ነው ያለሁት። እስቲ አብራችሁን። ሰላም፣ እንዴት ለሞላ ሰላም ነው? እንዴት ነህ? እንኳን ደህና ቆየህ። ሰላም ነው? እንዴት ነህ? ሰላም ነው? አለን። እሺ፣ ደህና። ግን በመጀመሪያ እየቀረስኩ ነው ያለሁትና ማረጋገጥ የምፈልገው ቦታ አለ ማለት ማረጋገጥ የምፈልገው ነገር አለ። ፈቃደኛ ነህ? መጀመሪያ እናንተ ጋር ከመምጣቴ በፊት 3 ቦታ ሄጄ ያየሁት ነገር አለና እኔም አይቼ በተደሰትኩት ነገር ለዩቲዩብ ቤተሰቦቼም ማስተላለፍ የምፈልገው ነገር ስላለ እና ለዛ ለማረጋገጥ እንድቀርጽ ከፈቀድክልኝ ይሄን ያህል ኪሎ ሜትር መተሽ የእውነት እኛም ብለሽ መተሽ እሺ፣ በጣም አመሰግናለሁ። እና እንኳን ደህና መጣሽ። እንኳን ደህና ቆየህ። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አለን፣ እግዚአብሔር ይመስገን። እንግዲህ ከሩቅ ሀገር ነው የመጣሁት፣ ከአርባ ምንጭ ነው እዚህ ድረስ የመጣሁት። እንኳን ደህና ቆየህ። እንዴት አየሻት? እንግዲህ አሪፍ ነው፣ አሪፍ ነው፣ ምንም አይልም፣ አሪፍ ነው፣ እግዚአብሔር ይመስገን። እና እንግዲህ አንዳንድ ነገር ከናንተ ለማወቅም ነው የመጣሁት። ደግሞ ሞር ደግሞ ደስተኛ ከሆንኩ ለመግዛት ጭምር ነው የመጣሁት ማለት ነው። እና እዚህ ከመምጣቴ በፊት 3-4 ቦታ ሄጃለሁ። እነሱንም ቀርጬ አስቀምጫቸዋለሁ እና የእናንተንም በሶሻል ሚዲያ ብዙ ነገር አይቻለሁ። ብዙ ነገር አይቼ ነው የመጣሁት እና ሞር ደግሞ እዛ ቦታ ላይ ተገኝቼ ያን ነገር ማወቅ ስለፈለኩ ነው እስከ ቢሮአችሁ ድረስ የመጣሁት እና እስቲ ያለውን ሰርቪስ በደንብ እንድትነግረኝ ፈልጋለሁ። ማወቅም ፈልጌ ነው የመጣሁት። ጥሩ፣ እንኳን ደህና መጣሽ በድጋሚ።
እና እንግዲህ ድርጅታችን እንደምታውቂው ችግር የለም። እሺ እንግዲህ ድርጅታችን በጣም ትልቅ ድርጅት ነው። አንጋፋ ድርጅት ነው። ለ3 አስርት ዓመት በላይ በኮንስትራክሽን ዘርፍ የቆየ ትልቅ ድርጅት ነው። ያ ማለት እንግዲህ ሐዋሳን፣ አርባ ምንጭ፣ አዳማ እንግዲህ አርባ ምንጭ ሙሉ ከተማዋን የገነባ ይሄ ድርጅት ነው። ሐዋሳን አታውቂም ነበር? ይሄ ድርጅት ነው የገነባው ሐዋሳን ሙሉ ከተማ፣ አዳማን እና ከሀረማያ ዩኒቨርሲቲ ያሉትን ከድሬዳዋ እስከ ለቡ ባቡር ጣቢያ ያሉትን አብሮ የሰራ ይሄ ድርጅት ነው። ስለዚህ ድርጅታችን በጣም ስሙ የታወቀ ነው። አንጋፋ ድርጅት ነው። ለ3 አስርት ዓመት በላይ በኮንስትራክሽን ዘርፍ የቆየ ድርጅት ነው። ወደ አማራ ክልል ስትሄጂ አዴት ባህር ዳር ያሉትን የመንገድ ፋውንዴሽን ስራዎች እየሰራ ያለው ትልቅ ድርጅት ነው። የጠጠር፣ የሲሚንቶ፣ የማርበል፣ የሪል ስቴት፣ የኮንስትራክሽን ፋውንዴሽን ሲስተር ኩባንያዎች አሉት። እነዚህ ሲስተር ኩባንያዎች ናቸው፣ እንደ ፕሮቫይዲንግ ናቸው፣ እንደ ግብአት ነው ለዚህ ለኮንስትራክሽን ወይም ለሪል ስቴታችን የምንጠቀምበት ማለት ነው። ስለዚህ እዚህ ድርጅት ላይ ትልቅ ኮምፓውንድ መንደሮች እየገነባ ነው የምንገኘው። እንግዲህ ኮምፓውንድ የምንለው ከፋሲሊቲው አንጻር ነው። እያንዳንዱ ቢውልዲንግ ላይ 5 ሊፍት አለ፣ 5 የልጆች መዋኛ ገንዳ አለ፣ ዘመናዊ ኤሌክትሪክ መሙያ ጣቢያ አለ፣ ጂ+4 ሞል ሱፐርማርኬት፣ ጂም፣ ስፓ፣ ቤተ መጽሐፍቶችን እነዚህ ሙሉ ኮሚቴ የሚጠቀምባቸው የከርሰ ምድር ውሃ ያለን፣ ሊፍቶቻችን ባካፕ ባትሪ ያላቸው ለ2 ሰዓት ያህል አፕ ኤንድ ዳውን እንዲል ስታንድ ባይ ጀነሬተር የከርሰ ምድር ውሃ አላቸው። ስለዚህ እነዚህን ያሟሉ ናቸው። እያንዳንዱ ቦታ ላይ በዚሁ ዙሪያ ደግሞ እንግዲህ ከሎኬሽናችን ለትራንስፖርት አመቺ ቦታ ነው። ለትምህርት ቤቶች አሉ፣ የሃይማኖት ተቋም በዙሪያው አሉ። እነዚህን ያሟሉ ናቸው። ስፔሻሊ ደግሞ አሁን ይሄ ከዋናው አስፋልት ላይ ከ50 እስከ 70 ሜትር ገበያ ላይ የመንግስት ፕሮጀክቶች አሉት። እነዚህ አድዋ ፒያሳ አካባቢ የምታያቸው ፕሮጀክት መናፈሻ፣ ፋውንቴን፣ ፓርኪንግ ምናምን ናቸው። ፊት ለፊት ያሉ ፕሮጀክት በሙሉ ይሄ ድርጅት ነው እየሰራ ያለው ማለት ነው። እዚህ ቢውልዲንግ ላይ ብዙ አይነት አማራጮች አሉና የምንጠቀማቸውም በፎርምወርክ ቴክኖሎጂ ነው የምንለው። ማለት በ2 ሳምንት በ3 ሳምንት ውስጥ ሙሉ ስላቦችን መሙላት እንችላለን ማለት ነው። ከጥራታችን፣ ከኳሊቲው፣ ከፕራይሱ፣ ከዲዛይናችን እነዚህ ነገሮች ያሟላ ነው። በጣም በብራንድ የሚደራደር ድርጅት አይደለም። ዲዛይናችን ደግሞ ቪላ ዲዛይን ኳርተር ኮንሴፕት ያላቸው ናቸው፣ እንደ አፓርትመንቶቹ ማለት ነው። ስለዚህ ዱባይ ስታንዳርድ ናቸው፣ ፕራይቬት የሆኑ ናቸው። እንደገባሽ ሁል ጊዜ በራይት ሳይድ ኤንድ ሌፍት ሳይድ ኪችን ፕላስ ቱ ባልከኒ፣ አሁን በዚህኛው ሳይድ በኩል በራይት ሳይድ እና ሌፍት ሳይድ ባልኮች የሰራተኛ ክፍል ሰነባዝሩም አለ። ሁለተኛው ሎቢ ስትሄጂ አሁንም ሳሎን፣ ሰነ ባልከኒ እና ሚኒታ ክላሶች፣ ስቶር፣ ላውንደሪዎችን እነዚህን ያካተቱ ናቸው። ስለዚህ እነዚህን የያዙ ሲሆኑ በጣም ተመራጭ ናቸው። እና ደግሞ እስቲ ባለስንት መኝታ አላችሁ ከክፍያው ጀምሮ ማለት ነው? በጣም ጥሩ ነገሮች እንግዲህ ከባለ 1 ጀምሮ ባለ 1 አለን፣ ባለ 2ም አለን፣ ባለ 3ም አለን፣ ባለ 4 መኝታ አለን። እንግዲህ ባለ 1 መኝታ ወደ 6,700,000 አካባቢ አለን። በመክፈያ ወደ 607,000 አካባቢ ነው። ባለ 2 መኝታ ደግሞ ወደ 10,407,000 ይመጣል። ወደ ባለ 3 መኝታ ደግሞ ስንሄድ ወደ 11,500,000 አካባቢ ይመጣል። ቅድመ ክፍያቸው እንግዲህ የነዚህ ከ607,000 ጀምሮ። ለበዓል ዲስካውንት አውጣችኋል ግን አልነገርከኝም። እንግዲህ ያው እነግርሻለሁ ብዬ ነው ዝም ያልኩሽ እንጂ በዓል ምክንያት በማድረግ ዲስካውንት አውጥተናል። ማለት እንግዲህ እስከ 4 ሚሊዮን ድረስ የሚደርሱ ዲስካውንት አሉ። ምሳሌ ባለ 4 መኝታዎቹ ወደ 18 ሚሊዮን የነበረው ወደ 14 ሚሊዮን ይመጣል። ባለ 3 መኝታ የነበረው ወደ 13.5 ነው። 15 አካባቢ የነበረው ወደ 13 አካባቢ ይመጣል። ባለ 2ም ወደ 12.9 የነበረው ወደ 11 ሚሊዮን አካባቢ ነው የሚመጣው። እነዚህን ዲስካውንት ደግሞ ስፔሻሊ አሁን በዓል ምክንያት በማድረግና በአንቺ እንግዲህ ከወደድሽው አንቺ ዲሳይድ ካደረግሽ ከአርባ ምንጭ አንስተሽ ስትመጪ ለኦዲየንስሽ ለአንቺ ቤተሰቦችሽ ለስንት ጊዜ ይቆያል ዲስካውንቱ? እንግዲህ ጊዜ ሳይሆን ለ15 ቤቶች ናቸው። አሁን በተጨማሪ ለአንቺ ዲስካውንት የምንሰጠው 15 ቤቶች ዲስካውንት ሰጥተናል። እነዛም መጥቶ ቀድሞ ለተመዘገበ ዲስካውንት እንሰጣል ማለት ነው። ስለዚህ ባለ 1ም አለ፣ ባለ 2ም አለ፣ ባለ 3ም አለ፣ ባለ 4ም አለ። ትልቅ ኮምፓውንድ መንደር ነው። የምንጠቀመው ማቴሪያል አልሙኒየም ፎርምወርክ ይባላል። ስለዚህ በ2 ዓመት ከ6 ወር ውስጥ እናስረክባለን። 40/60 የባንክ ብድር አለን ማለት ነው።
እሺ የክፍያ ሂደቱ እንዴት ነው የሚሆነው? አሁን በአንዴ መክፈል አይቻልም አይደል? አቅም ምናምን የሚባል ነገር ስላለ እና የክፍያ ሂደቱ በስንት ጊዜ ነው ተከፍሎ የሚያልቀው? እሱን ነገር እስቲ በደንብ ንገረኝ። ጥሩ እንግዲህ የክፍያ ሂደቱ እስከ 2 ዓመት ከ6 ወር ድረስ የሚችል ሰው ሙሉ መክፈል ይችላል። 100% ማለት ነው። እስከ 2 ዓመት ከ6 ወር ደግሞ 40/60 የባንክ ብድር አለ። 40/60 የባንክ ብድር ማለት የ100%ን 40%ን ቤቱን እስከሚረከብ ክፍያውን እየከፈለ ከዛ በኋላ አይዘር አከራይቶት ወይም እየኖረበት ቤቱ ራሱ ኮላተራል ነው ማለት ነው። ስለዚህ ከ5 እስከ 25 ዓመት ቀሪውን 60% መጨረስ ይችላል ማለት ነው። ስለዚህ አንቺ እንግዲህ ባለ ስንት መኝታ ነው የፈለግሽው? እኔ ሞር ፎከስ ያደረግሽው ባለ 2 መኝታ ነው ያው እኔ የፈለኩት። እሱ ለጊዜው እሱን ነው መግዛት የፈለኩት። ለአንቺ ነው? አይ ለእናቴ ነው መግዛት የፈለኩት። ኦኬ እንደዛ ነውና እናቴን ሰርፕራይዝ ማድረግ ፈልጋለሁ እና በእናንተ እርግጠኛ ሲሆን ሰርፕራይዝ አረጋታለሁ ብዬ አስባለሁ። እና ደግሞ አሁን መሰረታዊ ነገሮች በጣም አስፈላጊ ናቸው ብዬ አስባለሁ። ውሃና መብራት በጣም ነው የሚያስቸግረው። እንግዲህ ኢትዮጵያ ላይ በጣም በየሰዓቱ ይጠፋል። ውሃም እንግዲህ በሳምንት አንዴ ነው የምናገኘው ምናምን እና ያ ነገር አሁን እንዴት ነው እናንተ ጋር ፊክስ የምታደርጉት የውሃና የመብራት ነገር? ትክክል ነሽ። በጣም አሪፍ ጥያቄ የጠየቅሽው። ያ ማለት እንግዲህ እዚህ ኮምፓውንድ መንደር ውስጥ ስንገነባ ብዙ ነገሮች ያስፈልጋሉ። የመብራት፣ የሊፍት፣ የከርሰ ምድር ውሃዎች አሉ። እነዚህን እዛ ውስጥ አሁን ከርሰ ምድር ውሃ አለና ሊፍቶቻችንና 24 ሰዓት ወርክ ናቸው የሚሰሩት። 24 ሰዓት ስታንድ ባይ ናቸው። መብራት ቢጠፋ ባካፕ ባትሪ ያላቸው ናቸው። ከ18 ሰው በላይ መሸከም የሚችል 5 ሊፍት አለ። 4ቱ የሰው ነው፣ 5ኛው የዕቃ ማመላለሻ ነው። መዋኛ ገንዳ አለ፣ የልጆችም የአዋቂዎችም። ዘመናዊ ኤሌክትሪክ መሙሊያ የመኪና መሙሊያ ጣቢያ አለን። እዚሁ ሞል አለን። ከዚህ እንግዲህ ከፋሲሊቲው እነዚህን ሙሉ ማኔጅ የሚያደርገው ማነው? ይሄ ድርጅታችን ማለት ነው። እስከ 3 ዓመት ድረስ እኛ ማኔጅ እናደርጋለን። ከ3 ዓመት በኋላ የራሳችሁን ኮሚኒቲ አዋቅራችሁ ትቀጥላላችሁ። ምሳሌ አሁን እንደ ኤሌክትሪካል፣ ሜካኒካል፣ ሳኒታሪ ሲስተሞችን ኮንትሮል ማድረግ የሊፍት ብልሽቶች ምናምን ቢኖር ማኔጅ የሚያደርገው ድርጅቱ ነው። ከ3 ዓመት በኋላ ግን የራሳቸውን ክፍያ ውጭ ላይ ያሉ መናፈሻ ቦታዎችን ጥጃ ስለሚኖር እነዚህ ሜንቴናንስ ቦታዎችን ክፍያ ይኖራል፣ ማኔጅ ታደርጋላችሁ ማለት ነው። ስለዚህ መጨረሻ ፍሎሮች ራሱ የምንላቸው የድርጅቱ ፔንት ሃውሶች ናቸው፣ አንሸጠውም። ለዛም ነው እንደገና እስከ 2 ዓመት ከ6 ወር ውስጥ ቅድሚያው ያቋረጥኩትሽን የባንክ ብድር አለ ያልኩሽ። የሚችል ሰው እንግዲህ በግንባታ መሰረት ነው፣ ቤዝድ ኦን ኮንስትራክሽን ፕሮግረስ ነው ከፋላችንና ስለዚህ ማንኛውም ሰው የግንባታውን መሰረት እያየ ቢሮአችንና እዚሁ ነው፣ ሳይታችንና እንግዲህ እዚሁ ነው። ሳይቱን ማየት ከፈለግሽ ሁሉንም ነገር ያሉትን ነገር እንድንታያለሽ። ምክንያቱም ሳይቱን ማየት ፈልጋለሁ። መጀመሪያ እንደነገርኩ 3 ቦታ ከዚህ በፊት ሄጄ ነው የመጣሁት እና በደንብ ልቤ እንዲያርፍ ሄጄ ሳይቱን አይቼ ሞር ደግሞ ከዛ በኋላ ብናወራ ደስ ይለኛል። ሄደን ሳይቱን ብታሳየኝ በጣም ደስ ይለኛል። ሳይቱን ማየት ፈልጋለሁ። ጥሩ እንግዲህ ሳይት ከመሄድሽ በፊት የባለ 2 መኝታ አቀማመጧ ምን እንደምትመስል አሳይሽና ከዛ በኋላ ፕራይሱን ሰርቼልሽ ትሄጃለሽ ማለት ነው። ኦልሬዲ እንግዲህ ባለ 2 መኝታዋ 133 ካሬ ነው። ጠቅላላ ዋጋው 10,406,000 ብር ነው። የዚህ ቅድመ ክፍያ 1,040,000 ነው። እንግዲህ እነዚህን መጀመሪያ ሳይት ከመሄድሽ በፊት ፕራይሱን እነግርሻለሁ። ቤቷ አቀማመጧ ምን እንደምትመስል እስኪ እዚህ ዲስፕሌይ ጋር ላሳይሽ። እሺ ዲዛይናቸው አቀማመጣቸው እነዚህን ይመስላሉ። እንግዲህ እዚህ ጋር እንደገባሽ እቺ ኢንተራንስ ወይ ሜን ጌት ዋን እንደገባሽ ቪላ ዲዛይን ኳርተር ኮንሴፕት ናቸው። አቀማመጣቸው በለየት ያሉ ናቸው ዲዛይን ያደርጎሽ። እዚህ ጋር ላውንደሪ ያለሽ፣ ኪችን አለሽ፣ ባልከኒ ያለ ማለት ነው። እዚህ ጋር ኩክ እያደረግሽ ትራዲሽናል ናቸው ማለት ነው። በዚህ ያለ በተጨማሪ የሰራተኛ ክፍል ቤድሩም፣ ፕላስቶ፣ ባዝሩም አለሽ። ስለዚህ አንደኛው ሎቢ ማዛበር ነው። ሁለተኛው ላይ እንደገባሽ እናለሽ ስቶር አለሽ። ስፔሻሊ አሁን ስቶር የጸሎት ቤት ማድረግ ይቻላል፣ አልተለመደም በኢትዮጵያ ውስጥ። ስለዚህ እዚህ ስቶር መኖሩ የጸሎት ቤት ማድረግ ይችላል፣ ማንኛውም ሰው እንደ ጸሎት ቤት መጠቀም ይችላል። ስለዚህ እዚህ ጋር እንደደረሽ በዚህኛው ዳይሬክሽን ሳሎን አለ። ሳሎኑ የራሱ ባልከን ያለው ወይም ሊቪንግ ኤንድ ዳይኒንግ ኤሪያ ይችላል ማለት ነው። በተቃራኒ በኩል ምናለ ማስተር ቤድሩም እዚህ ጋር አለሽ። በማስተር ቤድሩም ድሬሲንግ ኤሪያዎች አለ። ይሄ
ባዝ አለ። የማስተር ቤድሩም ነው። የልጆች መኝታ ክላስ ነው። ኦልሬዲ ድሬሲንግ ኤሪያ እዚህ ጋር አለ። እዚህ ኮመን ባዛቸው እዚህ ጋር አለ ማለት ነው። ልጆች እዚህ ጋር ኮመን ባዝ አለ ማለት ነው። ስለዚህ አሁን ስፔሻሊ ምን መሰለሽ በቫኬሽን ታይም ብትወጪ ከዲዛይናቸው አንፃር ደክሞሽ ጸሎት ለሚያደርጉ ለሙስሊሙም ለክርስቲያንም ዲዛይናችን ሞር ተመራጭ ነው። ስለዚህ እዚህ ጋር ሙስሊም እየሰገደ በዚህ አቋርጦ መሄድ አይቻልም። በተመሳሳይ ሌሎቹ ኦርቶዶክስም በዚህ ነው አቋርጠሽ ከምትሄጂ እዚህ ጋር ሁለተኛው መግቢያ ላይ ወደ ማስተር ቤድሩምሽ ወደ መኝታ ክላስሽ ገብተሽ አርፈሽ እዚህ ጋር መታጠቢያ ያለው ልብስ መልበሻ ቦታ አለ። የልጆች መኝታ ክላስ እዚህ ጋር አለ። የልጆች መኝታ ክላስ እዚህ ጋር ኮመን ባዝ አለ ከሳሎን ያለው ማለት ነው። ስለዚህ እነዚህን ይመስላል አቀማመጣቸው። እንደ ስንት ይቆጠራሉ ማለት ነው? እንደ 3 መኝታ ነው የሚቆጠሩት። 1 2 ሰራተኛ ክፍል ጋር 3 ሰነባዝሩ ነው ማለት ነው። ስለዚህ እዚህ ጋር ስንት መኝታ አለ? 3 መኝታ። ስንት ባዝ አለ? 3 1 2 3 ባዝ አለው ማለት ነው። ሳሎን እና አቀማመጣቸው ይሄን ይመስላል። እንግዲህ ያንቺ ብቻ ባለ 3 መኝታ ባለ 2 መኝታ ያልኩሽ እነዚህ ናቸው። ኦልሬዲ እስኪ ሂሳቡን ሰርተን እዛ ወደ ሳይት እንደሄድና ነገር ስለሆነ እሺ፣ ወደ ሳይትም ብንሄድ ደስ ይለኛል። እሺ፣ አመሰግናለሁ። ያለውን ደግሞ እዛም ሄጄ አይቼ ሳይቱን አይቼ ደግሞ ውሳኔ ላይ ደርሳለሁ ማለት ነው። ጥሩ። ሳይት ጋር እንግዲህ እወስድሻለሁ። ሳይቱን አይተሽ የምትፈልጊውን ውሳኔ ገዥም ባትገዥም ሳይቱን ካየሽ ደስ ብሎና ለምን አይቼ ይወስናለሁ እና እንግዲህ አንቺ መጀመሪያ መመቸትና መመቸት ነው። ወደ ሳይት ማሄድ እንችላለን። ሳይት አሰብሻለሁ። ዋው በጣም ነው የሚያምረው። እንግዲህ እንደምታያቸው ከዚህ እስከ መጨረሻ ጫፍ ከዚህ ነው ወጣት ከዛ ጀምሮ እናንተ ነው ማለት ነው። ይሄ በሙሉ እኛ ያስረከብናቸው የድርጅት ናቸውና 65 ያረፈው ኮምፓውንድ መንደር ነው የምንለው። በምክንያት እንግዲህ ግንባታችን ይሄ ደርሷል። እንግዲህ ሳይቱንም ማየት አለብኝ ስላልሽ በደንብ ማየት በየቦታው ዙሪያ ያለው ብለሻል። ስለዚህ እኔም ካየሽ በኋላ ዲሳይድ ታደርግበትን ነው። ሶስት ቦታ እንደሄድኩ ነግሬሃለሁ እና የእናንተ ደግሞ ማየት ፈልጋለሁ፣ በደንብ ማረጋገጥ ፈልጋለሁ እና ብዙ ነገር የሰማሁትን ስላለ እኔም ቦታው ላይ ተገኝቼ እርግጠኛ መሆን ስለፈለግኩ ነው እዚህ ድረስ ያመጣሁት እና እኔ እንዳየሁት በጣም ያምራል እና ደግሞ ውስጥ ገብተን ደግሞ አንዳንድ ነገሮችን ታሳይኛለህ። በደንብ ይቻላል። እንግዲህ ደስ ይለኛል በአካል ማየትሽም አይቱን አይተሽ ምን ላይ እንደደረሰ ግንባታው እንግዲህ እዚህ መግቢያው ነው። ፓርኪንግ ነው፣ የመኪና ማቆም ያለ ቤዝመንትም አሉ። ወደታች ወረዱ ማየት እንችላለን። የሊፍት ሁኔታውስ እንዴት ነው? እንግዲህ የሊፍት ሁኔታ ቅድም እንደነገርኩሽ 5 ሊፍት አለ ብዬሻለሁ። 4ቱ የሰው መመላለሻ ሊፍቶች ናቸው። 5ኛው ደግሞ ሰርቪስ ሊፍት ነው። ይሄ ሰርቪስ ሊፍት ነው። 5ኛ ሊፍት እዚህ ጋር አለ። ተመሳሳይ እንደገና እዚህ ጋር ደረጃም አለ። እዚህ ጋር ደግሞ የደረቅ ቆሻሻ ማስወገጃ ጋርቤጅ ተሩ ኖራል ማለት ነው። ስለዚህ እንግዲህ በዛኛው እንዳየሻቸው አንድ ሊፍትና የደረቅ ቆሻሻ ማስወገጃ ነው ያለው። እዚህ ጋር ደግሞ 4 ሊፍቶች አሉ። እነዚህ 4 ሊፍቶች የምታያቸው 1 2 3 4 ሊፍቶች አሉና እያንዳንዱ ሊፍት ከ18 ሰው በላይ መሸከም የሚችል ነው። ስለዚህ ባክአፕ ባትሪ ያላቸው ማለት ለ2 ሰዓት ያህል አፕ ኤንድ ዳውን መብራት ቢጠፋ ጄኔሬተር ስታንድ ባይ ወይ የሲስተም ችግር ሊኖር ይችላል። ስለዚህ ባክአፕ ባትሪ ያላቸው ናቸው ሊፍቶቻቸው ማለት ነው። ሚስቱቢሺ ሻንጋይ ብራንድ ናቸው ማለት ነው። ማለት እንግዲህ ባትሪ ባክአፕ አላቸው ማለት ነው። እና ግንባታውን እናንተ መች ነበር የጀመራችሁት? ምናምን ስለ ግንባታው እስቲ ንገረኝ። እንግዲህ ግንባታችንና የጀመርነው ኦልሞስት ከ11 ወር በፊት አካባቢ ማለት ነው። 11 ወር ማለት በ11 ወር ውስጥ ነው እንደዚህ የተሰራው? ዋው የሚገርም ነው በጣም። ሽፍት በፈረካ ነው የሚገርመው። በጣም ብዙ ነው። ሳይዳውን ስታያቸው እነዚህ ብታይ ሁለተኛው ደረጃ ከታች አሁን ስታያቸው ቤዝመንት ፓርክ በልክና እነዚህን ይመስላል። የምታዩት ከታች ድረስ ቤዝመንት 5 የምንለው ፓርኪንግ ናቸው። ወደ ታች ፓርኪንግ ናቸው እነዚህ 5 ቤዝመንት አለ። ስለዚህ እንግዲህ ይመስላል የምታዩት
እንግዲህ ወደ ታች ወደ 24 እና 25 ሜትር ዲፕ የተቆፈረ ማት ፋውንዴሽን የሚሞላው ነው። ስለዚህ እነዚህን አሁን የምታያቸው በፎርሞስ ቴክኖሎጂ ነው የምንጠቀመው። እንደምታዩ ሰራተኛው በሽፍት ነው የሚሰሩት። እነዚህ እንግዲህ አዳር ነው የሚሰሩት። ፎርሞስ ቴክኖሎጂ የምታያቸው እነዛ እንግዲህ ይሄ ነው ማለት ኮንክሪት ናቸው። ማት ፋውንዴሽን የምንሞላው በዚህ ነው። እንግዲህ ክሬኑም እዚህ ጋር የምታያቸው ነው። ጥራታቸውን እንግዲህ ከቢውልዲንጉ ማየት ትችላለች። ለዚህ ለዚህ በሙሉ እንግዲህ ከ2 ከ3 ከ4 ቦታ ካየሽ ከነዛ በጣም ደግሞ ያስገረመኝ ፍጥነቱ በ11 ወራት ውስጥ ምን ያክል እንደሄዳችሁ በጣም ነው ያስገረመኝ። እነዚህ ደግሞ እንደ ኮምፓውንድ ነው ነው ሚክስ ዩዝ አፓርትመንቶች ናቸው። የመኖሪያ ቤቶችና ሱቆችም አሉ። እነዚህ በሙሉ ፋሲሊቲዎችን ተጠቅመባቸው መዋኛ ገንዳ፣ ፕሌይግራውንድ ምንን ያካትታል? እሱን እስቲ በደንብ ንገረኝ። እዚህ ኮምፓውንድ ውስጥ የልጆች መዋኛ ገንዳ አለ፣ ፕሌይግራውንዶች አሉ፣ ዘመናዊ ኤሌክትሪክ መሙያ ጣቢያ አለ፣ ጂፕላስ ፎርሞ ሱፐር ማርኬት አለ፣ ጂም፣ ስፓ፣ ቤተ መጽሐፍት ራሱ ያለ በግሩፕም በግል የሚጠቀሙበት አለ። ስለዚህ እነዚህን ያካተተ ሱቆች አሉ ሞል። ስለዚህ እነዚህን የያዙ ስለሆነ ሚክስ ዩዝ አፓርትመንት ኮምፓውንድ መንደር ናቸው እየተነጠቀ ነው ማለት ነው። ሌላው ደግሞ ከሎኬሽን አንጻርም ስታይ እዚህ አካባቢ እስቲ ስለዚህ ቦታ ሎኬሽኑ ደግሞ የት ነው? ብዙም ጊዜ ለቡ ይባላል እና ደግሞ ሌላም አለ አንድና እስቲ ሎኬሽኑን በደንብ ግልጽ አድርገህ ንገረኝ። ጥሩ እንግዲህ እነዚህ ፊት ለፊት የምታያቸው ቦታዎች መናፈሻ ቦታዎች ናቸው። የግሪን ኤሪያ ልክ እንደ ፒያሳ ፕሮጀክት ፋውንቴን ፓርኪንግ ቦታ የሚሰሩት እኛ ዲኤምሲ ራሱ ነው የሚሰራው ማለት ድርጅት ነው የሚሰራ። ሎኬሽኑ እንዳልኩሽ ደግሞ ለቡ መብራት አካባቢ ነው። ንፋስ ስልክ ላፍቶ ክፍለ ከተማ ነው ማለት ነው። ስለዚህ ሎኬሽኑ ሞር እኔ በጣም ነው በዚህ የተደመምኩት። ማለት እድገቱን በጣም ፈጣን ነው። ያየሁት ነገርም የሚማርክ ነው። በጣም ወድጄዋለሁ። እንግዲህ በጣም ወድጄዋለሁ። እሺ እንግዲህ እኔ ይመስላሉ። ምን ተሰማሽ? እኔ በጣም ነው የወደድኩት። እውነት ለመናገር በጣም ወድጄዋለሁ። ቢሮ ሄደን ያለውን ነገር እስከምንጨርስ በጣም ነው የቸኮልኩት። አሁን ወደ ቢሮ ብንሄድ ደስ ይለኛል። በጣም ነው የወደድኩት እውነት ለመናገር። ይቻላል እንግዲህ ደስ ይለኛል። ሲቲቪው ነው በዚህ። ይሄም የግቢው ዋናው አስፋልት ነው። ስለዚህ ቤታችን እነዚህ ይመስላሉ። ሌላ ጥያቄ ካለሽ ደስ ይለኛል። ስላየሽው በጣም ደስ እኔም በጣም ደስ ብሎኛል። እውነት ከልብ አመሰግናለሁ። ጥያቄን ስለተቀበልክልኝ በጣም አመሰግናለሁ። እሺ በጣም አመሰግናለሁ። ደከመሽ? ትንሽ ብዙም አይደለም፣ ብቻ ግን ባየሁት ነገር በጣም ደስ ብሎኛል። ተደስተሻል? አዎ በጣም እንደምትደሰችኝ እርግጠኛ ነበርኩኝ። አዎ ለምን ከምንጠቀማቸው ማቴሪያል፣ ከኳሊቲው፣ ከዲዛይኑ፣ ከሎኬሽኑ ከዚህ አንጻር ነው ማየትሽም ደስ ብሎኛል። ማንኛውም ሰው ቢሮአችንና ሳይታችን እዛው ጎን ለጎን መሆኑ ለውሳኔ አመቺ እንደሆነ በጣም ማለት ሁሉ ቦታ ሁሉን ነገር ያማከለ ቦታ ላይ ነው ያለው እና እኔ እስካሁን ከሄድኩበት በጣም ወድጄዋለሁ። አሁን ተረጋግቻለሁ እውነት ለመናገር እና ውሳኔ ላይም ደርሻለሁ። ለመግዛትም ወስኛለሁ እልሃለሁ። በጣም ነው ደስ ያለኝ። መልካም እንግዲህ ይሄ ነው ባለ ስንት ነው የወሰንሽው? እኔ ባለ 2 መኝታ ቅድም እንደነገርኩህ ማለት ነው። አንተ ያሳየኸኝ ነው ራሱ። ስለዚህ እንግዲህ እሷን ከሆነ እና እንዴት መሰለ እናቴን ነው ሰርፕራይዝ ማድረግ የፈለግኩት ማለት እናቴ ነው መግዛት የፈለግኩት እና አሁን የክፍያ ሂደቱ እሷ አሁን ላይ ማወቅ የለባትም። እኔ ሰርፕራይዝ ማድረግ ስለፈለግ እንዴት ነው የክፍያ ሂደቱን እኔ መክፈል እችላለሁ? እንዴት ነው እስቲ እሱን ነገር አሳውቀኝ። ትችያለሽ እንግዲህ አንቺ ነሽ የምትከፍሊው። በእሷ ስም ነው ማድረግ የምትፈልጊው ማለት ነው? አዎ በእሷ ስም ነው የሚሆነው። መታወቂያው ምናምን ይኖርሻል ብዬ ተስፋ አደርጋለሁ። ፎቶ ምናምን አንስተሽዋል? አዎ አለ። ይቻላል። ስለዚህ መታወቂያ ካለሽ ማንኛውም ሰው የትም ቦታ ሆኖ መጠቀም ይችላል። መግዛትም ይችላል። ሰርፕራይዝ ማድረግ ይችላል። ለዛም ሰው እንደ ጊፍት እንደ ስጦታ ማድረግ ይችላል። ስለዚህ አንቺ እንግዲህ ወደ ድርጅቱ አካውንት ታስገቢያለሽ። በዛ ፎርም አስገብተሽ ያሉትን ነገር ፕሮሰስ መጀመር እንችላለን። መታወቂያው ካለ በእሷ ስም ማዘጋጀት እንችላለን ማለት ነው። ስለዚህ በሳ ደስ ይለኛል። በቃ ብንጀምረው ፕሮሰሱን። እናቴንም አምጥቼ ሰርፕራይዝ ከማድረጋት በጣም ነው የቸኮልኩት እውነት ለመናገር እና ፕሮሰሱ ቶሎ ያልቃል? እንዴት ነው? ችግር የለውም። እንደው በፍጥነት መጨረስ እንችላለን። ሙሉ ከስተመር ሰርቪስ አለ፣ ፋይናንስ አለን፣ የራሱ ኢንጂነሪንግ ቲም አለ፣ ማርኬቲንግ ቲም አለ። ሙሉ ነገር ሬዲ ነው። በሰዓት ውስጥ ነው መጨረስ የምንችለው። ስለዚህ በዚህ አይነት ሆነው
ፕሮሰሶችን መጀመር እንችላለንና ስለዚህ የድርጅቱን አካውንት ልስጥሽና በሱ ማስገባት ይቻላልሽ። ደቂቃው እንግዲህ መጣው እኔም አመሰግናለሁ። ከፍያለሁ። ይሄን ይመስላል። አሪፍ ጥሩ አረፍ በይ። ማዘርን ይዘሽ መምጣት ነው። ይዣት ልምጣ። እንግዲህ ይህች ናት አግሪመንትሽ። ይህችን ትመስላለች። ብቻ ደረሰኛውንም ማየት ትችያለሽ። ስለዚህ አግሪመንትሽን ብቻ ናት መጨረሻትና እዚህ ጋር ማዘር ናት አይደል የምትፈርመው? አዎ ማዘር ናት የምትፈርመው። በሷ ስም ስለሆነ የተዘጋጀው። በቃ አንተ ጋር ይሁንና ይዣት ልምጣ። ይዘሻል ነይና እንግዲህ። እሺ በጣም አመሰግናለሁ። በጣም ደስ ብሎኛል። ይዣት ልምጣ ማዘርን። እሺ ፈላ ዛሬ እንግዲህ እዚህ ቦታ አምጥቼሻለሁ። ሰርፕራይዝ አለሽ። ምን ይሆን ዛሬ የሆነ ሰርፕራይዝ አዘጋጅቼልሻለሁ። ማለት የምመኘው ነገር ነው። ፈጣሪ ለዚህ ስላደረሰኝ ምስጋና ይድረሰው። ለማንኛውም ብቻ የልጅነት ህልሜ ተሳክቶልኛል። ይሳካልሽ። አሜን። እና ለማንኛውም ምን እንደሆነ ውስጥ እንግባና አብረን የምናየው ይሆናል። እንዴት አየሽው ቦታው? የት ነው ያመጣሽኝ? እንዴት አየሽው? ኧረ በስመ አብ! ይሄ ጨረቃ የመሰለ ቦታ የት ነው? የእውነት ያምራል። መግባት ይቻላል? ሞላ። እሺ የት ነው? ሰላም ነው? እንዴት ነው? ሰላም ነው? አለ ነይ ፈለ ነይ እዚህ ጋር እዚች ጋር ቁጭ በይ። እዚህ ጋር እንዴት ነው? ደህና ቆየህ? ደህና ነህ? እንዴት ነህ? ደህና ሰላም ነው? እግዚአብሔር ይመስገን። እና ይሄው እንዴት አያምራል ቦታው? እንዴት ያምራል! በጣም ያምራል። ፈለ የት ያመጣውሽ ይመስልሻል? እኔ የት ነው? እውነት ለመናገር ፈለ በጣም ማለት ብዙ ቦታ ሄጃለሁ እዚህ ከመምጣቴ በፊት እና ብዙ ህልም ነበረኝ። ብዙ ማሳካት የምፈልገው ነገር ነበር። ከዛ ውስጥ ደግሞ ይሄ አንዱ ነው እና ለዚህ ደርሼ ደግሞ ይሄን እውነት ለማድረግ ስለደረስኩ በጣም ደስ ብሎኛል። ደስ ይበልሽ። ኧረ እናቴ ዛሬ አንቺን እንግዲህ ለማስደሰት በተቻለኝ አቅም የሆነ ማበረክትልሽ ስጦታ አለኝ። ምን ይወጥ የምር በጣም ነው ደስ ያለኝና እሺ ምንድነው? አይንሽን ሸፍነሽ ለማንኛውም ፈለ ቤት ገዝቼላችኋለሁ። የዘጠኝ ወር ብቻ አይደለም እኔ እናንቺ አያልቅም ቢነገር ሰላምሽን አብዝቶልኝ ጤናው ሰጥቶሽ ሁሌም ያኑርሽ ማማዬ ሚስጥር ገመናዬ ኦ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገመናዬ ማማዬ የእናት ጓደኛዬ ከኛ በላይ ይሄንን እኛን ከቤት ክራይ አወጣሽን። በጣም ተጨንቄ ነበረ። ምኞቴ ነበረ የራሴ የምለው ቤት እንዳገኝ ምኞቴ ነበረ። ይሄን ስላደረግሽልኝ ልጅ ምንም ብዬ መናገርም የለብኝም። በእውነት ትንሽ እኮ ነው ትንሽ ምንም አላደረኩም እኔ። እግዚአብሔር ይስጥሽ። እኔ ሌላ ምንም አላለም። እግዚአብሔር ይስጥሽ በእውነት የእናንተ ደስታ የኔ ደስታ ነው። እናንተ ስትደሰቱ ነው እኔም ደስተኛ መሆን። ሁሌ ስለኛ ነው የምትኖሪው። የእውነት እኔ በጣም ነው ደስ ያለኝ ፈለ ለዚህ ደርሼ ለቁም ነገር መብቃቴ እውነት በጣም ነው እኔም ደስ ያለኝ። እውነት በጣም ውሉን ትፈራረሚያለሽ። እሺ እሺ እሺ
ደረሰኝ ማለት እሺ በሰውስና አዎ አግሪመንቱ እሺ ይሄ የተከፈለበት ነው። በጣም አመሰግናለሁ። ይሄን ሁሉ እያሳካሽ ለካ ይሄን ሁሉ እያረግሽ ነው ከኛ ደግሞ በጣም ካለ ደስ ያለኝ ፓርት በቃ ከባንክ ጋር የተያያዘ ነገር ስለሆነ ቀስ እያልኩ ነው ከፍ የሚጨርሰው። ይሄን ሁሉ ትችዋለሽ ብቻሽን ከባንክ ጋር ብድር ተያይዞ ስላለ ቀስ እያልኩ ኧረ ባንኮችንም እንደው እግዚአብሔር ያኖርልን፣ እግዚአብሔር ይስጣችሁ። እውነት እንደው ከክራይ ቤት ወጣሁ እኮ ተገላገልኩሽ። እሺ አስቀምጠው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ይስጣችሁ። እሺ በጣም እናንተንም በጣም አመሰግናለሁ። እንደው ከቤት ክራይ ወጣሁ እኔ አላምንም። አይዞሽ እኔና ሳይ ደረሽልኝ። እውነት ካየኋቸው አማራጮች በጣም በሚገርም ሁኔታ በጥራትም በሁሉም ለየት ያለ ነው እና በዛ ላይ ደግሞ ቶሎ በጊዜ ነው የምጨርሱት። ያን በጣም ደስ የሚል ነው። በአጠቃላይ እኔ ወድጄዋለሁ፣ አንቺም ትወጂዋለሽ። ስትረከቢው ቤትሽን እንግዲህ በጣም ደስተኛ እንደምትሆኚ እኔ ካሁንው ይታየኛል እና በጣም ደስተኛ ሆኛለሁ በእናንተ መጥቼ እንግዲህ እና ደግሞ አሁን እኔ ይሄን ነገር ዩቲዩብ ላይ እጭነዋለሁ እና በጣም ብዙ ሰው ይመለከታል፣ ሀገር ውስጥም ከሀገር ውጭም ያሉት እና ሀገር ውስጥ ያሉት እንግዲህ እንደኔ መተው እዚህ በአካል መተው ነገሮችን መጨረስ ይችላሉ ብዬ አስባለሁ እና ከሀገር ውጭ መግዛት የሚፈልጉ ሰዎች እንዴት ነው ማድረግ የሚችሉት? እሱ ነገር ደግሞ ያው እዛም ያሉ ተመልካቾቼ ስላሉ ለነሱ ደግሞ ግልጽ ብታረግልኝ ደስ ይለኛል። መልካም እንግዲህ ውጭ ላሉትም እንግዲህ ቤተሰቦቻችሁም ኦዲየንስሽን ለሚከታተሉ ሀገር ውስጥ ላሉት 40/60 የባንክ ብድር አለና እንግዲህ ባለ አንድም ባለ ሁለትም ባለ ሶስትም መኝታ አለ። ባለ ከ2 ዓመት ከ6 ወር ውስጥ 40% ይከፍላሉ። ቀሪውን ከ5 እስከ 25 ዓመት ውስጥ አከራይተው ወይም እየኖሩበት መጨረስ ይችላሉ ማለት ነው። በተጨማሪ ሾፖችም አሉ እዛ ውስጥ ሞል፣ እነዚህን ሱፐር ማርኬት፣ ኮፊ ሃውስ፣ ማንኛውም ነገር የማርኬቲንግ መጠቀም ይችልበት የኮሚኒቲው እዛ ውስጥ አለ። ስለዚህ ውጭ ያለ ሰው በዲኤችኤል ሲስተም ማንኛውም ነገር መጨረስ ይችላል። በዋትሳፕ፣ በኢሞ፣ በቴሌግራም፣ በሶሻል ሚዲያ ባሉት በስሩ በምናስቀምጥላቸው ስልክ ቁጥር ሁሉንም ነገር መጨረስ ይችላሉ ማለት። ተወካይ ያላቸው መተው በተወካይ መጨረስ ይችላሉ። ተወካይ የሌላቸው ደግሞ እዛው ባሉበት መታወቂያ ወይም ፓስፖርት ማንነታችን አይዴንቲቲ የሚያደርግ ነገር ልከው ወደ ድርጅት አካውንት ስለሆነ የሚያስገቡት፣ ስለዚህ ወደ ዲኤምሲ ሪል ስቴት በሚለው አካውንት አስገብተው ደረሰኙን ፎቶ መላክ ይችላሉ። እኛ ደረሰኙን ቆርጠን አግሪመንቱን አዘጋጅተና ካሉበት የቤት ባለቤት መሆን ይችላሉ ማለት ነው። እነዚህን መጠቀም ይችላሉ። በዲኤችኤል ሁሉ ነገር መጨረስ ካሉበት ቦታ መምጣት አይጠበቅባቸውም። ወደ ድርጅት አካውንት ስለሆነ ደረሰኝ ያለው ኢንክሉድ ቫት ነው ማለት እንግዲህ ማንኛውም ሰው የትም ቦታ ሆኖ መገበያየት የሚችልበት የኦንላይን ሲስተም ድርጅቱ ያመቻቸው ነው ማለት ነው። ስለዚህ የትም ቦታ ሆኖ ሁሉም ሰው መጠቀም ይችላል እድሉ ማለት ነው። በዋትሳፕም በቴሌግራምም በዚህ ስለዚህ እነዚህን ዲስካውንት ደግሞ ለበዓል ምክንያት ስለሆነ አንቺም የሰጠሁሽ ለ15 ሰዎች ናቸው ዲስካውንቱ የሰጠን ነው ማለት ነው። ስለዚህ እስከ 4 ሚሊዮን ድረስ የሚደርሱ ዲስካውንት ፓኬጆች አሉ። ስለዚህ እነዚህን ዲስካውንት ፓኬጅ ማግኘት የምንችለው ቀድሞ መጥቶ ለተመዘገበ ነው ማለት ነው። ፈርስት ኢንካም ፈርስት ሰርቭ ነው። ቀድሞ ለመጣው ሰርቪስ የሚሰጠው ማንኛውም ሰው መጥቶ መጠቀም ይችላል። ስለዚህ ለ15 ሰዎች እንግዲህ የ10 ሚሊዮን የነበረው ወደ 12.9 አካባቢ ነው። ወደ 11 ሚሊዮን የነበረው ወደ 14 አካባቢ ነበረ። ወደ 14 ሚሊዮን የነበረው ወደ 18 ሚሊዮን አካባቢ ነበረ። ስለዚህ በዓል ምክንያት በማድረግ ነው እንግዲህ እድሉን አንቺ የተጠቀምሽው። ስለዚህ ለቤተሰቦችሽ በሄለን በኩል ነው የመጣን ነው ብለው ለጠየቁ ሰዎች ዲስካውንቱን ፓኬጅ ማስተናገድ ይችላል ማለት ነው። ለ15 ሰዎች ቀድሞ ለመጣ ሱቆችም እንደዛው አሉ ነው ማለት ነው። እና እንግዲህ እዚህ የምትመለከቱ ቤተሰቦች እኔም ብላችሁ ከመጣችሁ ዲስካውንት አላችሁ ማለት ነው አይደል? ሞላ ብለው ይምጡ። ሞላ ብላችሁ ከመጣችሁ ዲስካውንት አላችሁ። እኛም የዲስካውንቱ ተጠቃሚ ነን። ምርጫ ያደርገዋለሁ። ያላችሁ ከዚህ በኋላም እንግዲህ አብረን እንቀጥላለን። አመሰግናለሁ። እንግዲህ በጣም ነው ደስ ያለኝ። እኛም እናመሰግናለን። እኛም እኮ ቤታችን ስለሆነ ነው። እናመሰግናለን። መልካም ሰላም ሁኑ። እሺ፣ እናመሰግናለን።